እየጠየቅሽ እንዲቦራ አንቺም እንደትሽ እዚህ ቤት ለመኖር አይደለም የመጣሽው። ይኸውልሽ እንደዛ ካሰብሽ ተሳስተሻል። እኔ ከዚህ በኋላ ምንም አይነት ንትርክ ሆነ ጭቅጭቅ አልፈልግም። አረ እንዴ ወንድሜ ባቡሬ ተረጋጋ እንጂ። አንተን የመሰለ ጀግና ወንድ ባለበት ቤት ውስጥማ ጭቅጭቅና ንትርክ አይፈጠርም። ወይዘሮ ጣይቱ ቆይ ሰብለን ምን ነክቷት ነው? እኔ እስከማውቃት ድረስ እኮ በጣም ቆንጆ መልካምና ተጫዋች ልጅ ነበረች። እኔ ዲቦራ ነኝ፣ የማርታ ታናሽ እህት። ከዚህ በኋላ ማርታ የለችም። እቅዳችሁን ሁሉ አስተካክለህ ከኔ ጋር ነው የምትሰራው። እሷ ከዚህ በኋላ አትመጣ። የእህትሽን ቦታ ለመውሰድ ቆይ አንቺ ጥንካሬ በቃል ብለሽ ታስቢያለሽ? አዎ ዴቭ፣ ተንኮሏ ነው ግራ ስር የደፋት። እማማ ጣይቱ እኔ በአሁን ሰዓት ቡና የማፍላቱም ሆነ ዕጣን የማጨስ ፍላጎት የለኝም። ውስጤ ሰላም አጥቷል፣ ሰላሜ ተናግቷል። እማማ ትበይም ብዬሻለሁ። ኧረ ለሊ ከጣይቱ ጋር በቃ አልተስማማችሁ። ኧረ እንደው ጣይቱ ምን ነው ባቆለመጠቻችሁ ባቆላመጠጣቻችሁ። ታዲያ ልጅቷ ምን ታል? እማማ ጣይቱ አለች። እማማ ጣይቱ ታዲያ እንዴት ነው የሚቆላመጠው? ጋይስ እንዴ ስሞትን መቀየር ነው። ለሊ ምን ታል? ለሊ ምን አጠፋች? የመረኝ እንዴ እናንተ አሁን በለሊ ተፈርዳላችሁ? እኔ አልፈርድም። ለሊ ምን ታል? ለሊ የኔ ጨዋ የኔ ምስኪን እንደው ይሄ ቦች የሚደረግ ጥፊ ይገባታል አይገባትም እንዴ? በነገራችን ላይ ከባድ ቦታ ነው የቆመው። ሰብለ ከባድ ነገር ላይ ነው ያለችው። በዚህ በኩል ለሊን እየተከተላት ነው አቶ ቡቻ፣ ይሄ ቡቻቻ የሆነ ልጅ። በዛ በኩል መታላችኋለች። ማ አትሉኝም? ዲቦራ ከች ብላለች። የባሰችዋ አጨላሊ ወይም ጨለል በሏት፣ በቃ የፈለጋችሁት። ወይ ጉድ! ምን እንደሚፈጠር ማወቅ ትፈልጋላችሁ? ነግራችኋለሁ እንዳያሳስባችሁ። ከዛ በፊት ግን እንዴት ናችሁ ውድ የሶዝ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ሶዝን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሶዝ በትላንትናው ክፍል ለሊና ጣይቱ በቃ ፈታ ሲያረቁ ነበረ። ለምንድን ነው ግን ለሊን እንደዚህ ያዘቻት ጣይቱ? ማለት ለምንድን ነው እንደዚህ በደንብ ትኩረት አድርጋ ለሊን ለማናደድ ምናምን እንትን የምትለው? የፍቅር ነው ወይስ ደግሞ የቅናት ነው ወይስ ምንድን ነው? ምን አስበው ነው ጣይቱ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለምንድን ነው የሆነ የማይዋደዱ አይነት የሚመስለን ስናይ? እንደምታዩት ነው እንግዲህ መቼም ጣይቱ ምንም አይጥማትም። ለሊ የምታወራው ነገር ምንም አይጥማትም። ባቡሬን ግን ታቆለባምሰዋለች። እና እቺ ጣይቱ ምን አስባ ነው ወደ ባቡሬ ጠጋ ማለት አበዛች? እንደዛ አስባ ነው ማለት አለ አይደለ? እንደዛ ነገር ወይስ ደግሞ ላይክ እነሱን ለማገዝ ያክል ነው? ለሊን በደንብ ለመርዳት ጠንካራ እንድትሆን ፈልጋ ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የራሴን ሀሳብ ልንገራችሁ። እንደ እውነቱ ጣይቱ ለለሊ በጣም መልካም እናት ነች ብዬ ነው የማስበው። ስለዚህ ለሊ እንድትጠነክር ነገሮችን ሁሉ በደንብ እንድታይ ወደዚህ ወደ ግራ ወደ ቀኝ ብላ እንድታይ ነው እንጂ ለክፋት የምታደርገው አይመስለኝም። ከዛ ውጭ ደግሞ ያው ባህሪዋ ነው፣ እንደዚህ መቀላለድን ባህሪዋ ነው። ጣይቱም ባህሪዋ ነው። በቃ እንደዚህ ቁጡ አይነት ነገር ነች። እንደዛ ነው እኔ የምረዳው። እንደዛ ነው በቃ የምረዳው። እኔ በጣም ግርም ያለኝ ማርታ ወጥታ የባሰችው መምጣቷን። ዲቦራ አንቺ ሴትዮ በቃ አንቺ ማስጨነቅ ነው ሁሉም ጋር አይደለ? አቤት አቤት እንደው ሲሄድብሽ እኮ በቃ እንደዚህ አይነት ነገር ይሄድብሻል። መቼም ጽናት ላይ አይታችኋታል። ምሩን እንደው አንገበገበችም እና ሆሜንና ምሩን ግብግብ ያደረገች ግብግብ። አሁንም ደግሞ መጣች እዚህ ጋር። እንግዲህ ለሊ እግዜር ይሆንሽ፣ ለሊ እግዜር ይሆንሽ። እንደው እኔ እንጃልሽ ይፈርችልሻለሁ። እቺኛዋ እንደ ማርታ ቅዝር ያለች ያለች እቺ የሆነች ገብቷቸው ያለ ያቺኛው የሆነ ልስልስ ስለማለት ምናምን ስትሞክርም ብቻ ያቺኛው የሆነ ችግርም አለባት ብያቸዋለሁ። ባለፈው ክፍልም ጆፌም የጣለች ይመስለኛል ባቡሬ ላይ ብያቸዋለሁ። ይችኛዋ ግን የሆነ ልስ ብላ የሆነ አንዳንድ ዶክተሮች አሉ መርፌ እንትን ሲያደርጉ ምንም አይሰማችሁም። ወጋኝ እንዲህ ብላችሁ አታውቁም? እኔ እንደዛ ሆኜ አውቃለሁ። የሆነች ዶክተር ነችና ምንም እንዳታስብ ምንም እንደወጋው ራሱ አታውቅም። መች እንደወጋው ምናምን አለችኝ። ኦኬ ብዬ
እሺ ብዬ ምናምን እንትን አድርገሽ ከዛ በቃ ሱሪሽ ያጥልቅ እንዴ ጨረሽ እንዴ ለዛም አዎ የሆነቴን እምላችሁ ምንም አይነት ስሜት ማለት ነው። እንዴት ነው እናንተ መቼም መርፌ ተወቅታችሁን ታውቁ ሰዎች ታውቁታላችሁ። ገብቷችኋል? ምን አይነት ፔን እንዳለው ታውቁታላችሁ። በቃ ምንም ብትሆኑ ምንም የማያሳምን የተባለ እኔ እንግዲህ ብዙ ጊዜ አግኝቻለሁ ማለት ተወግቻለሁ፣ ግን የእሷ ይለያል። በቃ እኔ ጭራሽ ማለት ነው ሲገባም አላየሁም ሲወጣም አላየሁም፣ ግን ነበርኩ። ይህን እንደዚህ ሁላ እንትን ብለሽኛል ወይ ብዬ ሁላ እንትኔን ጫና አድርጌ ስሜቱን ለማየት ማለት ነው ያማል የሚለው እውነት ወጋችን አልወጋችን የሚለውን ቼክ ለማድረግ ሁላ ሞክሬያለሁ፣ ባለማመን ማለት ነው። ከዛ በኋላ በስተመጨረሻ ምን እንዳደረገች ታውቃላችሁ? ዛሬ የመለያያ ነው እንዲያማ አድርጌ ነው የምጠረቁስ ብላይ። ከዛ ደግሞ ከተወጓቸው ሁሉ የእሷ የሚያምሆን ባሰ። እንዳንቺ ስከፋ አሁን አላስታውሳትም እንጂ ያኔ እንደው ማለት እንዲህ በደንብ ከፋ አላልኩ። በጣም ጩጬ አይነት ነኝ። ብቻ ያው ራሴን አውቃለሁ ማለት ጩጬ አይደለሁም፣ ግን ስራ ላይም ነበርኩ የዛን ጊዜ ተቀጥሬ ሰራ ነበር። የዛኔ በወቅቱ ላይ ከ10 ዓመት በፊት ምናምን መሰለኝ። እና አሁን ባያት ራሱ አላስታውሳትም እሷን ዶክተር ላይክ ሙስሊም ነች ብቻ እሱን ብቻ ነው ማስታውሰው። ብቻ አንቺ ስራሽን ይስጥሽ፣ እኔ እችን አረሳትም። እንደው ምን አለ ስልክሽን በተቀበልኩሽ ነው ያልኩት። እንዴ ልክ እንትን ታደረጉና እንደዚህ አይነት ነገር ሲያጋጥማችሁ ማለት ነው እሷ ጋር ሄዳችሁ ትወጉት ጠቅ ትደረጉና መጨረሻ አንድ ሲቀራችሁ የመለያ ስለምትል የመለያዋን ሌላ ቦታ ትሄዳላችሁ። ከምሬ ነው እንዴ እንዳዳድ ጭራሽ በቃ ምንም እንዲገብጡ ምንም አይመስላችሁ። እንዴት አድርጋ እንዴት እንደምታደርገው ጊዜ ሊወቀው እና እሷን ትዝ አስባላችሁኝ። በምንድን ነው ወደዛ የሄድኩ? እቺ የማርታ እህት ዲቦራን አንስቼ ነው አይደለ? በቃ እሷም እንደዚህ ነው፣ ቀስ ብላ ነው የምትገባው። ሳታቅ ነው ነገሮች ውስጥ ገብታ ነገሮችን ለማበላሸት የምትሄደው ብያቸዋለሁ። ብቻ ጥሩ ነው ይሁን ብለናል። እንግዲህ አሪፍ ነገር እሷ ካመጣች አሪፍ ነገር እናያለን ብዬ አስባለሁ። በተለይ ደግሞ የሁለቱን ነገር ለማተረማመስ ቤቱን በቃ በአንድ ቁጥር ለማቆም ብዙ ነገር ታደርጋለች የሚል ሀሳብ ነው ያለኝ። ሌላኛው የሰብለ ጉዳይ ነው። ሰብለ ምንም አትሆንም፣ እኔ እንደዛ ነው የሚሰማኝ። ምንም አትሆንም። ምናልባት ጦሰኛ ዛሬ ምን አይነት ቀን ነው እያለ ያለው ጦስ ይሆናል ብዬ ነው የማስበው። አይ ቲንክ ያው ብዙ ጉዳት ነገር ይደርሳል ብዬ አላስብም። ቀኑን ሙሉ በቃ ጥሩ አይደለም ቀኑ ለእኔ ምናምን እያለ ሲያወራ ስለነበረ ያወራውን ነገር ያው ሰው ይወርሳል፣ ይሄ የታወቀ ነው። እና ብዙም ባይሆን እሱን ይመቷል ወይ እግሩን ወይ እጁን ብቻ የመታሸግ አይነት ነገር ልናይ እንችላለን እንጂ ልጅቷ ምንም አትሆንም እያልኳችሁ ነው። ሌላኛው ቡቻ ለሊን ተከትሏታል። ዝም ብሎ ነው የተከተላት በቃ እንጂ ምንም የሚመጣ ነገር የለም ወይም የሚያደርጋት ነገር የለም። በአሁን ታይም ምንም የሚያደርጋት አይችልም። ዝም ብሎ ነው የሚከታተላት። አንተ በቃ ሰዎችን ለመከታተል እኮ አንደኛ ነው። እዛ ትንሿ ላይ በቃ ስራ ይሄ ነው። አሁን ደግሞ እዚህ መጣ። አሁንም በቃ ይኸው ጀመርከን ይሆንልህ ሌላ ምን ባታችን እንላለን። አንተ ለማንኛውም ክፍል 4 ደርሰናል። እንዴት እያያችሁት ነው? ክፍል 4 ምን እየተማራችሁ ነው? ጥሩ ነገር እያገኛችሁበት ነው ወይ? ወደፊትስ ምን ትጠብቃላችሁ? እንዴት ነው የተሻለ ነገር የምንማርበት ተከታይ ድራማ ይሆናል ወይስ ደግሞ ምን ብሎ ነገር ይሆናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ በዚህ ሰናበታችኋለሁ። ሰብለ በምን ምክንያት እንደዚህ እንደሆነች እንደኔ ለማወቅ የጓጓ ብቻ ይህን ቪዲዮ ላይክ ያድርግ። ጭካኔ፣ ከባድ ጭካኔ። ምን ሆነ ነው? ይዛቅ ቡቻ መጽሐፍ ደብተር እዛ ጋር ህዝቡን እንዳለ አመሰቃቅለ ማለት ትንሿ ላይ በዚህም በዛም አተረማምሰ ጨርሰ እዚህም መጣህልን። እሰይ እንኳን በሰላም መጣ። እንዴት ናችሁ? ውድ የሶስት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ሶዞን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሶዞ በትናንትናው ክፍል አሪፍ ክፍል ነበረ። ነገሮች ግልጽ እያሉ
የሄዱበት ክፍል ነበረ። እሱ ብቻ ሳይሆን ደግሞ በዛ በኩል ያሉት ማለትም አደይ ላይ በሰፊው የምናውቃቸው ሰዎች መቅረታቸው ድራማውን የሆነ ውብ አድርጎታል። ቢኮዝ እዛ ጋም መጥተው አደይ ላይም ስናያቸው እዚህም ስናያቸው ትንሽ ድራማው አሰልቺ ነገር እንዳይሆን ብዬ ነበር ባለፈው ክፍል። በዚህኛው ክፍል ግን ያንን ነገር ቀንሰዋል። ያው የባለፈው ክፍል እራት ግብዣ አይነት ወር ምሳ ግብዣ ከሰርግ በኋላ ያለ ፕሮግራም ስለሆነ መሰብሰባቸው ግዴታ ነው፣ ግን ቢቀር ከዚህ በኋላ ጥሩ ነው ብዬ ነበረ። እሱን ነገር ማየት ችለናል። ያው ለሊና ባቡሬን ያማከለ አይነት ድራማ ስለሆነ የነሱ ታሪክ ስለሆነ በዚህ በኩል ያለውን ነገር ማየታችን በጣም ደስ ብሎኛል። የሰብለን ጉዳይ ለማወቅ በጣም ጓጉቻለሁ። ሰብለ ምን አደርገዋት ነው? በምንድን ነው እንደዚህ ያደረጓት? ያው ጣይቱና ማርታ ናቸው። ያው ይስሐቅና ማርታ ናቸው ይህንን ነገር ያቀነባበሩትና እንዲያደረጉት። ምንድን ነው የሰጧት? ምን አይነት ነገር ሰጥቷት ነው እንደዚህ የሆነችው? ባይዘዌ ቤታችሁ ውስጥ እንደዚህ አይነት ችግር ያለበት ሰው ብቻ የሆነ ለየት ያለ ባህሪ ያመጣ ሰው ካለ በሰላሙ እንዳልሆነ ጠርጥሩ። ወይ ጓደኞቹን ወይ ጎረቤታችሁን ጠርጥሩ። እንደዚህ የሚያስደርግ በጣም ብዙ ነገር አለ። እኛ አካባቢ ወይም ደግሞ እኔ ተወልጄ ያደጉበት አካባቢ እኛ ፋሚሊ አካባቢ ምን አይነት ነገር አለ መሰላችሁ? ይቀናናል። ሰው ጎረቤት ለጎረቤት ይቀናናል። በቃ አይዋደዱም። ምን ያደርጋሉ? ዶሮ አምጥቶ ይጥላል። ግቢ ውስጥ ዶሮ ይጥላል። ይሄ ዶሮ አንገት ቆርጠው የሆነ ነገር አድርጎ ይጥላል። ብዙ ነገር ይደረጋል። ብዙ አይነት ነገር አለ። እንደነዚህ አይነት ነገሮች ደግሞ አይሰሩም ብላችሁ እንዳታስቡ፣ ይሰራሉ። የሚሰሩት መቼ ነው? በእነሱ ጉዳይ ላይ ፍራቻ ካላችሁ ወይም ደግሞ የእናንተ እምነት ላይ እናንተ ብርቱ ካልሆናችሁ ያ ነገር እናንተን አሸንፎ ይሰራል። በቃ ይመጣል። ስለዚህ ልጆቻችሁ ላይ የሆነ ነገር ላይ ችግር ይፈጥራል። እንደዚህ አይነት ነገሮችን ይፈጥራል። ገብቷችኋል አይደለ? አሁን ጣይቱ ምንም በማታውቀው ሰብለ ስትሰቃይ፣ እናቷ መብራት ስትሰቃይ እያየ ነው አይደለ? ይሄ ሁሉ የሚፈጠረው ከምንድነው? እንደዚህ አይነት ነገሮች ሲኖሩ እና ጥንቃቄ አድርጉላችሁ ነው። በተለይ የምትበሩት ነገር ላይ በጣም ብዙ ነገር ላይ ጥንቃቄ አድርጉ። የምሬ የሰው ልጅ የሆነ ነገር ካሰበ ከማድረግ ወደኋላ አይልም። እኛ ሀበሻዎች ደግሞ በጣም ቀናተኞች ነን። የሆነ ሰው ትንሽ ከፍ ካለ በተለይ ነግሬያችኋለሁ። ይሄ ጎረቤት ምናምን የሚባለው አንድ አካባቢ የምትኖሩ ከሆነ የሆነ ሰፈር ላይ የሆነ ጎረቤት ምናምን የምትኖሩ ከሆነ እንደው ትንሽ ከነሱ ኑሯችሁ ትንሽ ከፍ ካለ በቃ ተጠመዳችሁ ይዛለት። የምሬን ተጠመዳችሁ ይዛለት እና ትንሽ አስቸጋሪ ነው። ጣይቱ ሰብለን ወደ ውጭ ማውጣት ነበረባት። እንደዚህ ቤት ውስጥ ማስቀመጥ የለባትም ብዬ በትላንትናው ክፍል ጣይቱ ላይ ጫን ብዬ አውርቼ ነበረ። አሁንም አቋሚ አንድ ነው። ነገር ግን ጣይቱ ላይ ያለውን ጫና ሳላስብ ቀርቼ አይደለም። ጎረቤት ምን ሊላት እንደሚችል ልጅቷን ባዩት ቁጥር ምን ያህል እንደሚያሸማቅቋት ምናምን ያለው ነገር ሳልረዳ ቀርቼ አይደለም። እንደዚህ አይነት ነገር ካለ ጥምድ አድርጎ ነው የሚይዟችሁ። እናንተ በዚህ ጋር ስትሄዱ እነሱ በዛ ጋር። በጣም አስቸጋሪ አይነት የሆነ ባህል ነው ያለን እኛ ኢትዮጵያውያን እና እሱን ሳልረዳ ቀርቼ አይደለም። ነገር ግን ጣይቱ ሁሉንም ጫና አልፋ የሆነ ለምሳሌ እዚህ አካባቢ እንኳን ባይሆን በቃ ከሰፈር ወጣ ብላ አዝናንታት ነፋስ ተቀብለው ምናምን ቢመለሱ ጥሩ ነው ላችሁ ፈልጌ ነው። እንደዚህ አይነት ጫና ካለ ጫናዎችን ካልተሻገራችሁ ትንሽ ነገሮች ከበድ ስለሚሉ ማለት ነው። በቅርቡ እንደርስበታለን። ሰብለን ምን እንዳደረጓት፣ ማርታና ይስሐቅ ምን እንዳበሏት፣ ምን አይነት ነገር እንዳደረጓት እናያለን። አሁንም በስተመጨረሻ ላይ በጣም እየዛተባት አይነት ነገር ነው ድራማው የተቋረጠው። ቡቻ በቃ እንደው ዛቻና መኮርኮም በጣም ነው የሚወደው። የምሬ ነው የምላቸው። እዚህ መጥቶ ይኸው እያስጨነቀ ነው ሀገሩ። ይሄ ከባድ ሚዛን ነው። ከምሬ ነው የምላቸው፣ ከባድ ሚዛን ነው። ማርታም በቃ እንትን ብላለች፣ ስራዋን እየሰራች አላማዋን እያሳካች ነው። እኔ በትናንትናው ክፍል ብያቸዋለሁ። ባቡሬ ማርታን ያምናታል፣ የሆነ ለእሷ ያደላል እና እድሜ እዛ ቤት ውስጥ እድሜ እንዲኖራት ወይም ደግሞ ውላ እንድታድር ሊያደርግ የሚችለው ማለትም እንድትቆይ ሊያደርጋት የሚችለው ባቡሬ ነው። ለሊ አሽቀንጥራ ነው የምታስወጣት። በለሊ ምንም ጥርጥር የለም። ለሊ ርህራሄ የላትም ለዚህ ልጅ ወይም ደግሞ ለማርታ ምንም አይነት እንትን የላትም፣ ምክንያቱም ስለምታውቃት። ባቡሬ ግን ልስልስ እያለች እየቀረበች ስለሆነ በቃ
ገብቷችኋል አይደለ? ለእሷ እንዳይከራከር እያልኳችሁ አሁንም እየመጣ ነው። እሷ ታረጎም እሷ እኮ እንደዚህ ነች፣ እሷ እንዲህ ነች እያለ ነው ይሄ ልጅ እና ቀስ በቀስ ደግሞ እንዳታስተኛ ሁላ ከባድ ነው ማስብ። ወንድ ልጅ በምን እንደሚሰሳት እናንተ አታውቁም እኮ እንዴ። ከመጣ እኮ ትሰሳታላችሁ። የምሬን ነው እንዴ። እንደዚህ አይነቱን በሩቁ ካልሆነ ከመጣ መሰሳታችሁ የማይቀር ጉዳይ ነው። አብራችሁ ቁጭ ብላችሁ አልሰሳትም፣ ከባድ ነው እሱ ከባድ ነው። እና እቺ ልጅ ባቡሬ ካልተጠነቀቀ የሁለቱንም ትዳር እንዳሰበችው የምታናጋ አይነት ሰው ትሆናለች። ይሄ ምንም ጥርጥር የሌለው ጉዳይ ነው። እናም ወገን ሶዞ ክፍል 3 ደርሰናል። ኔክስት ክፍል 4 ይለቀቅላችኋል። በጣም የምትወዱት ተከታታይ ድራማ ሆኖ ይቀጥላል። ያው በእይታው ማየት እንችላለን። ከአደይ ያልተናነሰ እይታ ነው ያለው። 200,000 እይታ ነው ያላቸው ሁለቱም እና በጣም ከዚህ በላይ የምትወዱት ተከታታይ ድራማ ሆኖ ይቀጥላል። ከዚህ በፊት የምታውቋቸው በአደይ በኩል ያሉም በአደይ በኩል የሌሉም ልክ እንደዚሁ ወይም ደግሞ ይሳቅ እንደመጣው ቡቻ መጽሐፍ ደብተር ከትንሿ ተከታታይ ድራማ እንደመጣው እንደዚሁ የምታውቋቸው ተዋናዮች በቅርቡ በጣም በቅርቡ ይመጣሉ። ይቺ ነች ጨዋታ፣ አሪፍ ጨዋታ ይቺ ነች። እረበለው ብለን እንግዲህ ምንም ማድረግ አንችልም። በዚህም ማልን በዛም በዚህም ብለን በዚህ ወጣንም ወረድንም ሰራተኛዋ አደይ ለሁለት ተከፈለ። መቼም ገብቷቸዋል ብዬ አስባለሁ። ወይስ ደግሞ ዝም ብሎ ከነሱ ቻናል ፖስት ስለሚደረግ ሰራተኛዋ አደይ የመሰላችሁ እያያችሁት ነው? እንዴት ነው ለሊና ባቡሬ አዲስ ተከታታይ ድራማ ሆኖ ያው ተከፈለ። በቃ ድራማው በዛና ተከፈለ። ምን አለ መሰላችሁ ንብ ሲበዛ ለሁለት ይከፈላል ማለት ሁለት ንግስት ነች አይደል? ንግስት ነው የሚባለው አይደል? ንጉስ ነው ንግስት ነው የሚባለው እና ንግስት ትወለድና ሁለት ንግስት ይሆናሉ። ሁለት ንግስት ደግሞ አንድ ላይ ሊኖር አይችልም። ስለዚህ አንዷ ንግስት ቤቱን ለቃ ትወጣለች። በቃ ወይ አንዱ አሸንፎ ሊሆን ይችላል ወይ አንዱ በሰላም ሊሆን ይችላል። ብቻ አንዷ ንግስት የራሷን ቲም ይዛ ትወጣለች እና ልክ እንደዛ ነው። ይሄ ሰሞኑን እያየን ያለው ተከታታይ ድራማ ላይ ይሄ ነው እና ይሄ ደግሞ ፌር ነው ብዬ አስባለሁ። ድራማውን ወደ ጎን ማስፋት፣ ስራ ማስፋት፣ የሚያስተምር ነገር ደግሞ ለሰዎች መስጠት ጥሩ ነው ብዬ አስባለሁ። ሰራተኛዋ ተከታታይ ድራማ በጣም ረጅም ጊዜ ሆኖታል። ያው ከመጀመሪያ ጀምሮ ሪቪው ሳደርግ ነበር፣ ታቁኛላችሁ። አሁን ላይ በጣም ጸዴ ከሚባሉና የተሻለ እይታ ካላቸው ተከታታይ ድራማዎች ተርታ የሚመደብ ድራማ ነው። እንዳያችሁትም ደግሞ የተለያየ ታሪክ አለው፣ ብዙ ታሪክ። አንዱ ታሪክ ብቻ የአንዱ ቤት ታሪክ ብቻ ለብቻ መውጣት የሚችል ታሪክ ነው። እዚህ ጋር ለሊ ወታለች። እንግዲህ እንዴት አገኛችሁት? ክፍል 2ን ክፍል 1ን እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በበኩሌ ተመችቶኛል። መውጣታቸው በጣም አሪፍ ነው። ድራማውን አስፍተው የተሻለ ነገር ማምጣት ስለሚቻል ማለት ነው። ለምሳሌ ኤላ መጥቶ አሁን እዚህ ጋር ነገሮችን ማደበላለቅ ይችላል። ታውቁታላችሁ ኤላ መቼም የመጀመሪያው ፍቅረኛዋ ማለት ነው አደይ ላይ ከገባች ጀምሮ ለሊ አደይ ላይ ከገባች ጀምሮ እሱም አሁን የሚመጣበት ጊዜ ያለ ይመስለኛል። ብቻ ሰፋ ብሎ መጥቶልናል። ሰላም አላልኳችሁም አይደለም? እንዴት ናችሁ ውድ የለሊና ባቡሬ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ ይህንን ድራማ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ማርታ ገና ከመምጣቷ ባቡሬን አቀፍ ለሊን ገፍተር ማድረግ ጀምራለች። እንግዲህ እንዴት እንደሆነ ቀጥሎ ያለውን ነገር በደንብ አብረን የምናይ ይሆናል። እቺ ልጅ ተሳክቶላት በደንብ ነገሮችን ታመሰቃቅላለች ወይስ ደግሞ በቀላሉ ይነቃባትና ለሊ ጠርጋ ታስወጣት ይሆን? ምን ታስባላችሁ? እንደኔ ሀሳብ ግን ያው ለሊን ታቋታላችሁ። ነቄ ነች። ይሄ ነገሮችን በቀላሉ የምታውቅ አይነት ሰው ነች እና ትነቃባታለች ብዬ አስባለሁ። በቀላሉ እዚህ ቤት ውስጥ የምትቆይበት ምክንያት አለ ብዬ አላስብም። ነገር ግን ልጅቷ አክቲቭ ከሆነች እና ባቡሬን የሆነ ስህተት አሰርታው ባቡሬን መጠቀሚያ ካደረገችው
ለሊን ባቡሬ ሊያረጋጋት ይችላል። እሷ ረጅም ጊዜ ልትቆይ ትችላለች እዚህ ቤት። ከዛ ውጭ ግን የሚሆን አይመስለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡት። መጨረሻ ላይ የተቋረጠው በጣም ትኩሳት ላይ ነው። ምን ይፈጠራል? እኔ ግን ምንም የሚፈጠር አይመስለኝም። ሁሉም ሰላም የሚሆን ይመስለኛል። እንደዛ ነው እኔ የማየው፣ የሚሰማኝም እንደዛ ነው። ምክንያቱም ድራማው ገና መጀመሩ ነው። ገና በጀመረበት ክፍል 2 ላይ የሆነ ሰው ይጎዳል። እኔ እንጃ፣ አይሆንም። ምንም የሚፈጠር አይመስለኝም። እሷ ልጅ ግን በጣም ታሳዝነኛለች። ብዙ ቤት ያለ የብዙ ሰው ገመናን ነው ያሳያችሁን። በዚሁ አጋጣሚ ቴንኪው ማለት እፈልጋለሁ። ምክንያቱም እንደዚህ ታማሚ ልጆች በቃ ይሆናል አይደለ? ጤነኛ ያልሆነ ሰው ቤት ውስጥ ካለ፣ ልጅ ቤት ውስጥ ካለ አብዛኛው ሰው ደብቆ ነው ቁጭ የሚያደርጉ። ደብቆ ከዚህ በፊት ትዝ ይለኛል ከ6 ዓመት በፊት ነገር ስለዚህ ጉዳይ እንቅስቃሴ ጀምረን ነበረ ከሆኑ ልጆች ጋር ምናምን ሰብሰብ ብለን፣ ግን ያው አልቀጠለም። ብዙ ሰው ፈቃደኛ ሊሆን አልቻለም። ብቻ ቤት ይቁጠራቸው። የምሬ ነው የምላችሁ። እንደዚህ የሚደረጉ ህጻናት፣ ይሄ ነፃነታቸው ተነፍጎ ቤት ውስጥ ብቻ እንዲውሉ የሚደረጉ ሰዎች በጣም ብዙ ናቸው። በጣም ከልክ በላይ ማለት ነው። በቃ ይሄ ሰው እንዳያይብኝ፣ ጎረቤት ምን ይለኛል፣ አካባቢ ምን ይለኛል ምናምን፣ የሰው እንትን ፍራቻ። ጋይስ ለማን ነው የምትኖሩት? ወይ ለሰው ነው የምትኖሩት? እኔ ግርም የሚለኝ እኮ ለሰው ነው ወይ የሚኖረው? አቶ አከሌ እንትን እንዳይለኝ፣ ጎረቤቴ ምን ይለኛል፣ እንትና ምን አገባኝ፣ ምን ቢልስ ምን አገባኝ። እንዴ ሀበሻ አንዳንዴ የምትተዛዘቡት ነገር አለ። ለምን እንደሆነ አላውቅም። ይሄ ሁሉም ጋር እኛ ቤትም እንደዛው። አሁን በተለይ ማዘር ጎረቤት ምን ይላል